አረ እንደው ሶሻል ሚዲያውን በጣም ያጨናንቀውና ያነጋገረው የአብርሽ ጉዳይ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የአስኒያት ነው ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በጣም ከገረመኝ ነገሮች ልነግራችሁ የመጣሁት ነገር በጣም ብዙ ጉዶች አሉ። እነዛን ነገሮች ደግሞ አብረን እያየን የምናወራ ይሆናል። አብራችሁ ቆዩ። ይሄ ቪዲዮ እንግዲህ የአብርሽ የመስክ ፎቶ ከተነሱ በኋላ ያው ሰርጋቸው በሉት ምንም የመስክ አያስፈልገውም እና በጣም መነጋገሪያ ሆኗል። በጣም ከምላችሁ በላይ የደስታ ይሁን ግማሹ ደስ ሲለው ግማሹ ደግሞ እየከፋው ብዙ ነገር ሲናገር እየሰማን እንገኛለን። ግን ከዚህ ሁሉ ምንድነው በተለይ የማዳም ቅመሞች እናንተ ምናምኖች እየተባለ በጣም ብዙ ስድብ አለ። ሙሽሮቹ እንግዲህ ይውላችሁ እዚህ ጋር ሚዜዎቻቸው ደግሞ አሉ ከጎናቸው ማለት ነው እና ግን ይህንን እንግዲህ ታውቁታላችሁ። ዱባይ ያለ ትልቅ መዝናኛ ባህር ላይ ያለው ያንን ነገር እንግዲህ ከበር አድርገው ሁላቸውም ለነሱ ያደረጉት ነገር ነው። በጣም ታዋቂ በተለይ የመዳም ቅመሞችን ነበር ሲሰደቡ የነበሩት አይደል? ግን ደግሞ እነዚህን የመሳሰሉ ሰዎችም አሉ ልላችሁ ፈልጌ ነው እና ጭፈራው ሆነ ምኑ ሆነ በጣም የቀለጠ ነገር ነው። አቀባበል አድርገውላቸዋል። አብዛኞቹ ደግሞ ምን እንደሆነ አልገባኝም። የስድብ መዓት ስታወርዱ እንዲሁም ደግሞ ስትታችሁ በጣም ብዙዎቻችሁ እንዲህ ሰርግ እኮ ነው። ሰርግ ለምንድን ነው ምንድን ነው ሰርግ የእነሱ የተለየ ሆኖ ነው ወይስ የመጀመሪያ በኢትዮጵያ የመጀመሪያዎቹ ተጋቢዎች ሆኖ ነው? አልገባኝም። ለምን እንደምትሳደቡ ማለት ነው። የሰው ደስታ ሊያስደስታችሁ ይገባል እንጂ ልትሳደቡ አይገባም ብዬ ነው የምለው። የእነንትና በጎች የእነንትና ምናምኖች ምን አመጣው እዚህ ጋር? ሰርግ ሲሆን ታጅቦ ነው በሰው የሚሰረጉት የሚዳሩት አይደል እንዴ? ስጦታም ተሰጥቶ ነው። በሀገራችን ባህል ያለ ነገር ነው። ግን ለምንድን ነው እኔ አልገባኝም። በቃ ወዳጆች አድናቂዎች ይኖራቸዋል። ለምሳሌ አርቲስቶች በጣም ወዳጆች አሏቸው፣ አድናቂዎች አሏቸው። ስለዚህ እነሱ መተው ቢያጅቧቸው የእነንትና እንትኖች ሊባል ነው ወይስ ምንድን ነው? እኔ ያልገባኝ ነገር ነው በእውነት ነው የምላችሁ። እና በጣም ነው የገረመኝ። በቃ ትልልቅ ሰው ያለበት ቦታ ላይ የተለየ ሰው ሀገር ነው የሄዱት። ግማሾቹ ማች አለ አሰፍተው ምናምን ነገር በቃ በጣም ደስ ነው ያለኝ እኔ ለራሴ ማለት ነው። እዚህ ጋር ደግሞ አንዱን ተመልከቱ። የማዲያም በጎች ማለት ነው። የማዲያም ቅመም ማለት አይቻልም። እነዛን የማዲያም በጎች ማለት ነው። ሰው ከኢትዮጵያ ተነስቶ ዱባይ ሊዝናና የመጣ እዚህ ጋር እንግዲህ ሌላኛው ተሳዳቢ ወይንም ደግሞ ሌላኛው በአብርሽ ደስታ ተቃዋሚ የሆነ ሰው ነው የሚቧጨቀው። እንደሰማችሁት እንግዲህ አንድ ሰው ከኢትዮጵያ ተነስቶ ዱባይ ሊዝናና ሲመጣ ለሱ ወርቅ አዋታችሁ የምትገዙ እናንተ በጎች የራሳችሁ 1 ግራም ወርቅ የሌላችሁ እያለ ነው በጣም የሚሳደበው የነበረው። እኔ በጣም የገረመኝ ነገር አንዳንዴ ማለት ሰው የራሱን ጓዳ ራሱ ነው የሚያውቀው። ማድረግ ከፈለገ ደግሞ በገዛ ገንዘባቸው ያድርጉ። አሁን አይደለም እነዚህ ልጆች ቆይተዋል። በጣም ብዙ ጊዜ ሆኗቸዋል። በተለይ የሆነ ሰዓት ላይ ራሱ ቤት ተገዛላቸው፣ መኪና ገዙላቸው፣ በጣም ወዘተርፈ ያንን ሁላ ሲባሉ መንቃት የሚችሉ ይነቃሉ አይደለ? ግን ደግሞ የክፋት አይደለም ከልባቸው ስለሚወዷቸው ነው። ያደርጉላቸውም ደግሞ ማግነን ምናምን ነው ብላችሁ አታስቡባቸው። እስኪ ማን ነው እንደና አብርሽ እንደ ቡታጅራ ዩቲዩበሮች ቪዲዮአቸውንም ፎቶአቸውንም ሰጥቶ እንደፈለገ ስንሰራባቸው ዝም የሚል ማን ነው? እውነቴን ነው። ይሄ ሲያንስባቸው ነው። እንደውም ብዙዎቻችሁ የምትቀኑ ቅናት ነው እንጂ ሌላ ነገር አይመስለኝም። ስለዚህ የተናደዳችሁ ሰዎች እንግዲህ ምንም ማድረግ አይቻልም። የሰው መውደድ ይስጣችሁ ብለን እንላለን እንጂ ስለና አብርሽ ድጋፍ ስለተደረገላቸው ስለታጀቡ በጣም በርካታ ሰው ስለወደዳቸው ሊከፋን አይገባም። ደስ ሊለን እንጂ ምክንያቱም እንደነሱ አይነት ወዳጅ ይስጠን ብለን ነው እንትን ማለት ያለብን። በአሁኑ ሰዓት ገናውና ሶሻል ሚዲያውን በደንብ በሰፊው የያዙት እነሱ ናቸው። እነሱም ደግሞ በጣም ጎበዞች ናቸው። እንዴት ካላችሁ ቢያንስ በተለይ ደግሞ ልክ አሁን እነዚህ ለማዳም ቅመሞች በጣም ሰፊ እድል ሰጥተዋል። በምን ብትሉ ቀደም እንዳልኳችሁ ነው። ማንም ሰው ያላደረገውን ነው ያደረጉት። ሰብስክራይቡ ያላደረገለት ሰው እውነቴን ነው የምላችሁ ትልቅ ደረጃ ያላደረሱት የለም። በእነሱ ዩቲዩባቸው ያላስከፈለ ማን ነው እስኪ? ዩቲዩባቸው ያስከፈለ በእነሱ ነው። መክፈል ያስጀመረ በእነሱ ነው። ስራ ያስጀመሩ ሰዎች ናቸው። ለሁሉም የስራ እድል የፈጠሩ ናቸው ብዬ ነው እኔ የማምነው ማለት ነውና ስለዚህ ለእነሱ ይሄ ሽልማት ሲያንሳቸው ነው እንጂ አይበዛባቸውም ልላችሁ ፈልጌ ነው። ሌላው ሰው ወዶ ካደረገላቸው እነሱ ደግሞ እንደዚህ አድርጉልኝ ብለው እስካላሉ ድረስ ምንድነው የሚወቀሱበት ነገር? እኔ አልገባኝም። በጣም ብዙ ሰው ነው ትልልቅ ሰው ሳይቀር ተራዳጅ ነው የበዛው።
ሰው ለራሱ እኮ የሚያውቀው ሰው ራሱ ነው እንጂ ሰው ስላላቸው አይደለም። እና ለማንኛውም ይሄንን ይመስል ነበር። ሰብስክራይብ፣ ሼር፣ ላይክ ወሬ ያለበዛባችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ስላደረጋችሁ ደግሞ ከልብ አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ግን ሰላም ሁኑ።